ከመርሳመት ዛሬ ቤቴን ኳላ አድርግና ቡና እንገባበዝ እላችኋለሁ። ቡና ልጋብዛችሁ ወይንም ጋብዙኝ ማለት ነው። ቤተሰብ እንዴት ናችሁ? ሰላም አለይኩም ወራህመቱላሂ ወበረካቱ። ከመርሳመት እንግዲህ ቤት ላጸዳ እንደምታት ፍራሹ ምናምን አውጥቻለሁ ማለት ነው። ሳላይን ቤቴ በአንድ እግሩ ነው የቆመው ማለት ነው። ያው እቃ ቤቱ አርተባርኬ ወደ ሳላ መጥቻለሁኝ። ራሱን እንትን አድርቶበታል ሸራሪት ማለት ነው። ሰሞኑን ቤቴን በደንብ አላየሁትም። ገጠርም እንደዚሁም መርሳ ሄድኩኝ። ምን ስል በቃ ቤቴ በደንብ አልተጠራረክም። በመጣ በአንድ እግሩ ቆሟል እንደምታዩት። ሁሉም አሁን ቤታችንን ፏ እናደርጋለን እላችኋለሁ። ብቻ ምን ብዬ ልንገራችሁ፣ ቀዬ ራሱ እንደምታዩት ነው ማለት ነው። ወነቴን ነው። በጎች ምናምን እናረባ የለ ዝም ብሎ የሚበላ ምናምን ሳይሄድ እዚህ እያስቀመጠ እንደምታዩት ወፍጮ ቤት መስሏል ማለት ነው። ዝርክርክ ብሏል። እና እዛ ደግሞ ፍራሾችን ምናምን ፀሐይ ይምታቸው መከዳዎችን ብዬ ዘርግቼ እዛ አድርጊያቸዋለሁ ማለት ነው። ብቻ ምን ብዬ ልንገራችሁ፣ ዝርክርክ ብሎ ነው ያገኘሁት። ግቢ ምናምን ብሶበታል እላችኋለሁ። ሆኖም ኢንሻአላህ ያው ሴት ያለበት እናት መስለዋለን። ከመርሳ ቆይታዬ በኋላ ተመልሻለሁኝ። አሁን ወደ ቤታችን ጠፍጠፍ የበጎቻችንን ቤት ጠረግረግ እናደርግና አብረን ቤት እናጸዳለን። አብራችሁ ይሁኑ እና ሙዶች፣ ያልነገርኳችሁ ነገር ቢኖር ይሄውላችሁ ምጣዴን አቶ ሰይድ አሰብሮት መኩዶዬ እንደዚህ ሆኖ ተሰብሮ እውት መኩዶዬ ማለት ነው። ምጣዴ እውት እንዴት እንደሆነ ምጣዴ ማለት ነው ተሰባብሮ ለአራት ታጥፎ አገኘሁት እላችኋለሁ። እንደምታውስ እንግዲህ ምጣዴ የለኝም። አይ ደሃ ይለፍልሽ ተብላ የተረገመች ይባላልና የደሃ ነገር እንደምታዩት እላችኋለሁ። ሆኖም እንግዲህ ምጣድ የለኝም። በዛው በኤሌክትሪኩ ነው ማበስለው ማለት ነው። ያው ወጣ ስል እንደዚህ ነው የሚያጋጥመኝ። ብቻ ለከይር ነው። ምክንያቱም ሁሉም ወዶ አይሆንም እና እንደዚህ ሆነብኝ ምጣዴ እላችኋለሁ። ሆኖም መክዶዬ እንኳን እንዳያጋደኝ እንደዚህ ሆነ እና እናነሳለን። እዚህ ጥጃይቱ የምተኛው እዚህ ነው። እንደምታስሩክሩክ አድርገዋለሁ። ያው እኔ እንኳ እንደዚህ መብራት ይጠፋ ምናምን እንጂ ብዙም እንጀራ እዚህ መጋገር የትቻለሁኝ። ምክንያቱም ጥጃይቱ እዚህ ስለሆነች ማለት ነው። ቢሆንም ያው ለሆነ ሰዓት ያጋደኝ ነበረ እና አሁን እንደምታው ስብርብር ብሎ የለም ምጣዴ ተሰብሮ አገኘሁት። እና ያው ምድጃ ስጠቀም እዚህ እጠቀማለሁኝ ማለት ነው። ግን ምድጃም ስጠቀም እንደዚሁም በቃ ቶሎ መስራት ያለብኝን ነገር በምድጃ ሰራ እዚህ መጣ ነበረ። እንደዚሁም እንጀራ ደግሞ ገጠመኝ ማታ ካልሆነ ስለማልጋግር እዚህ ነበር የምጋግረው። ምጣዴ በዚህ መልክ ተሰብሯል። ሆኖም አሁን በታችን እናንሳላችኋለሁኝ። ለከይር ነው። እናም ያው እኔ ቶሎ መለስ አልኩኝ። ደብሮኝም ነበረ እናም መለስ አልኩኝ እላችኋለሁ። እናቴን ትቻት ነው መርሳ የመጣሁት። መርሳ እናቴን ትቻት መጣሁኝ እላችኋለሁ። እሷ እንግዲህ ደስ ባላ ጊዜ ትመጣለች ትጫወት ብዬ ትቻት መጣሁ እላችኋለሁኝ። ለማንኛውም እበታችን እናንሳና እንገናኛለን። እና ውዶቼ ቡና እናቀራርባለን። ከሰል እያያያዝኩ ነው። ሆኖም እላችኋለሁ ከመርሳመት ዛሬ ቤቴን ኳላ አድርግና ቡና እንገባበዝ እላችኋለሁ። ቡና ልጋብዛችሁ ወይንም ጋብዙኝ ማለት ነው። እና ሙሂም ለመቀመጫ እንዳይጠበኝ ያክል አቧራ ሳቦድ ስለቆየሁኝ በጣም አፍንጫ ጠቅቆኛል። ሁሉም ግን እንዴት እናደርግና እንፈራርሻለን ማለት ነው። እና ሞጤሻችን ጀበናችን
እንደዛ አድርገን ውዶቼ ቤቴን እንደዚህ ፏፏ አድርጌዋለሁ ማለት ነው። ግድግዳው ሳይቀር ነው ነገሩ የጠራረኩት። ብቻ አልሐምዱሊላህ ቤቴን በቻልኩ ሳቅም ፏፏ አደረኩና ጸዳዳሁ። ምን አልኩኝ ፈራረሽኩኝ። አሁን ደግሞ ቡና እናቀራርባለን ውዶቼ። ቤተሰብ ወደ ብሎጋችን ተመልሰናል። እናም እንግዲህ ምሳ ድንች እየሰራው ነው። ድንች እያቆላላው ነው ማለት ነው። እና ውዶቼ እናም ድንቻችንን ድንቻችንን እየሰራን ነው። እኔ ድንች ወጥ በጣም ነው የምወደው። አላቅም እላችኋለሁኝ እና የድንች ነገር ሞቴ ነው። ተክተክ ይበል በቃ ውዶቼ። ይሁላችሁ እንግዲህ ሽንኩርት በማሽን ፈጭቼ ነው። ዶሮ ልሰራ ነው። ዶሮ ለምን ይሆን ዶሮ የምሰራው? ብቻ አብራቸው ይሆኑ ማለት ነው። ቤተሰብ ዛሬ እንግዲህ እንግዳ አለብኝ። ዳቦ በዚህ መልክ ቆራርሼ እንዴት አያችሁት? እና እዚህ እየበላሁለት ያለ ዳቦ አለ። ይኸው ቆንጆ ዳቦ እላችኋለሁኝ። ሲበላ ነው እኔ አይደለሁማ ማመስገን ያለብኝ። እና በዚህ መልክ ቤቴን ልፈራርሽ ነው። ይህን ይመስላል ማለት ነው ዝግጅታችን። እና ዝግጅታችን በዚህ መልክ ተዘጋጅቷል እላችኋለሁ። ማን ይሆን እንግዳ? አብራችሁኝ ሆኖ እዚህ ደግሞ እንቁላል እንደምታዩት እንቁላል ጥጃለሁኝ። እንቁላሌን በስሏል ማለት ነው። እና እንመጣ እዚህ ሩዝ ማባያ ያው ነጭ ሩዝ ነው። ነጭ ሩዝ ሰርቻለሁ። ነጭ ሩዝ እናማ እዚህ ደግሞ ዶሮ ወጥ ሰርቼ ጨርሻለሁ። አሁን 5 ሰዓት ሊሆን ነው። ተሰርቷል ማለት ነው እላችኋለሁ። ሰራርተናል። ይሄ ዶሮ ወጥ ነው። ይሄ ሩዝ ነው። እንቁላል እጨምርበታለሁ። በቃ አሁን ቡና ምናምን ማቀራረብ ነው የቀረኝ እና ዛሬ እንግዳ አለብኝ። የሰይድን ወንድም ምላሽ ልመልስ ነው። ሰው ባለው ስለሆነ ዶሮ ሰራሁላቸው ማለት ነው።